ሰላም የጆ ቲቶር ተከታታዮች እንደምን አላችሁ? ባለፈው ሶስተኛው ቪዲዮ ላይ ሲ ፕላስ ፕላስ ሶስተኛው ቪዲዮ ላይ ሲ ፕላስ ፕላስ ላይ እንዴት ካልኩሌተሮችን መስራት እንደምንችል አይተናል። ስለዚህ አንድ የሲ ፕላስ ፕላስ ኮድ ጽፈን ያ የሲ ፕላስ ፕላስ ፕሮግራም ወይም የሲ ፕላስ ፕላስ ኮድ የትኛውን ነምበር ስትሰጡት እንዴት መደመር፣ መቀነስ፣ ማካፈልና ማባዛት እንደሚችል አንድ የሲ ፕላስ ፕላስ ፕሮግራም ሰርተን ነበረ። ስለዚህ ይህን ቪዲዮ ያላያችሁ ሰዎች ካላችሁ ሶስተኛ ቪዲዮ ላይ እንደዚህ አይነት ፕሮግራም ሰርተን ነበር፣ እሱም ማየት ትችላላችሁ ማለት ነው። ዛሬ ደግሞ የመጣሁትኝ በአዲስ ቪዲዮ ነው። ዛሬ የምናየው ምንድነው የሚሆነው ኦፕሬተርስ ኢን ሲ ፕላስ ፕላስ ነው። ሲ ፕላስ ፕላስ ላይ ኦፕሬተሮችን እናያለን ማለት ነው። ስለዚህ ምንድነው ኦፕሬተር ማለት፣ ኦፕሬተሮችን ለምንድነው የምንጠቀሙትን ነገሮች ዛሬ እናያለን። ስለዚህ እስከ መጨረሻው ተከታተሉኝ ማለት ነው። ስለዚህ ኦፕሬተር ማለት ምንድነው? በሲ ፕላስ ፕላስ ኦፕሬተር ኢዝ ሲምቦል ዳት ኦፕሬት ቫሉስ ቱ ፐርፎርም ስፔሲፊክ ማቴማቲካል ሎጂካል ኦፕሬሽን ኦን ኤ ጊቨን ቫሉስ ይላል። ስለዚህ ኦፕሬተር ማለት ምንድናቸው? በአጠቃላይ ሲምቦል ናቸው። ሲምቦል ሆኖ ማቴማቲካልና ሎጂካል ስራዎችን ምን ማድረግ የሚችል ማከናወን የሚችል መስራት የሚችል ኦፕሬተር ተብሎ ይጠራል ማለት ነው። ታይፕ ኦፍ ኦፕሬተር ኢን ሲ ፕላስ ፕላስ ወደ 6 የሚጠጉ ናቸው። አንደኛው አርትሜቲክ ኦፕሬተር ነው። ሁለተኛው ሪሌሽናል ኦፕሬተር ነው። ሶስተኛው ሎጂካል ኦፕሬተር፣ ቢትዋይዝ ኦፕሬተር፣ አሳይመንት እና ኮንዲሽናል ኦፕሬተር ብለን የምንጠራቸው የኦፕሬተር አይነቶች አሉ። እነዚህን እያንዳንዱን የምናየው ይሆናል። በዚህኛው ቪዲዮ ግን የምናየው ምንድነው የሚሆነው ስለ አርትሜቲክ ኦፕሬተሮች ነው የምናየው። ራይት ዛሬ የምናየው ስለ አርትሜቲክ ኦፕሬተር ይሆናል። ስለዚህ ምንድነው አርትሜቲክ ኦፕሬተርስ የሚሉትን ነገሮች እና አርትሜቲክ ኦፕሬተር አር ዩዝድ ቱ ፐርፎርም ማቴማቲካል አርትሜቲክ እና ማቴማቲካል ኦፕሬሽን ኦን ዘ ኦፕራንድ ይላል። ስለዚህ እነኛ አርትሜቲካል እና ማቴማቲካል ኦፕሬሽኖችን ፐርፎርም ለማድረግ ምን ያስፈልገናል ማለት ነው? አርትሜቲክ ኦፕሬተር ያስፈልገናል። ሶ ኤግዛምፕልስ ኦፍ አርትሜቲክ ኦፕሬተርስ የሚሉትን ነገሮች እናያለን። እነኛ ኤግዛምፕልስ ኦፍ አርትሜቲክ ኦፕሬተር የሚባሉት ፕላስ፣ ማይነስ፣ ታይምስ፣ ዲቫይድ እና ይሄኛው ሪሜንደር ነው። ፐርሰንት ምልክት ሪሜንደር ተብሎ ይጠራል። ሌላኛው ኢንክሪመንት እና ዲክሪመንት ኦፕሬተርስ የሚባላሉ። ኢንክሪመንት ፕሪ ኢንክሪመንት ፖስት ኢንክሪመንት የሚባላል። ዲክሪመንት ፕሪ ዲክሪመንት ፖስት ዲክሪመንት የሚባላሉ። ስለዚህ እያንዳንዳቸው ምንድናቸው የሚሉትን ነገሮች ፕሮግራም ሰርተን እዛ ፕሮግራም ላይ እናያቸዋለን ማለት ነው። ስለዚህ አሁን ምንድነው ታደርጉት? ቀጥታ የሲ ፕላስ ፕላስ ፕሮግራማቸውን ክፈቱ። እዛ ላይ እያንዳንዱ ነኝን የአርትሜቲክ ኦፕሬተር አይነቶች እናያለን ማለት ነው። ልክ እንደምታዩት እዚህ ጋር ምንድነው ያደረኩትኝ ሁለት ቫሪያብሎችን ሰርቻለሁ። ለምሳሌ ቫሪያብል ነው እዚህ ጋር ዲክላር ያደረኩትኝ ኢንት የሚባል ኢንት ማለት ምንድነው ዳታ ታይፕ ነው። ኤ የሚባል ቫሪያብል እና ቢ የሚባል ቫሪያብሎችን ዲክላር አድርጌያለሁ። ስለዚህ ኤ የሚባለው ቫሪያብል 10 ይዟል፣ ቢ የሚባለው ቫሪያብል ደግሞ 3ን ይዟል። ስለዚህ እነዚህ ቫሪያብሎች ዳታ ታይፓቸው ምንድነው ኢንቲጀር ዳታ ታይፕ የሚባል ነው። ዳታ ታይፕ ምንድነው የሚለውን ባለፈው አውርተናል። እሱን ወደ ኋላ ሄዳችሁ ሌሎችን ቪዲዮዎች ማየት ትችላላችሁ ማለት ነው። ሲያውት አዲሽን ኤ ፕላስ ቢ የሚል ኮድ ጽፌያለሁ። ይሄ ማለት ምንድነው? እዚህ ጋር ኮት አለ፣ እዚህ ጋርም ኮት አለች። ይሄ ሙሉ በሙሉ ራሱ ነው ኤክስኪዩት የሚሆነው ማለት ነው። አዲሽን ኤ ፕላስ ቢ የምትለዋ ራሷ ትወጣለች። እችኛዋ ኤ ፕላስ ቢ የምትለዋ ግን ማንን ነው የምትይዘው? ኤ 10ን ይዛለች፣ ቢ ደግሞ ስንትን ይዛለች? 3ን ይዛለች ማለት ነው። ስለዚህ የሁለቱ ድምር ስንት ይሆናል? 13 ብሎ ያወጣልናል ማለት ነው። ስለዚህ ይሄኛው ምን የሚሰራ ነው ማለት ነው? አዲሽን የሚሰራ ነው። ይሄኛው አዲሽን ነው ማለት ነው። ራይት። ስለዚህ ይሄ ምን ማድረግ የሚችል አዲሽን ኦፕሬተር ተብሎ ይጠራል። አዲሽን ኦፕሬተር ያለው አዲሽን ኦፕሬተር ነው። ስለዚህ እቺኛው ኮሜንት ነች። እቺ ኮሜንት ተብላ ትጠራለች። እዚህ ጋር እቺ ኮሜንት ነች። ምንድነው ኮሜንት? ፕላስ ፕላስ ላይ ኮሜንቶችን ለምንድነው የምንጠቀመው? ስንት አይነት ኮሜንቶች አሉ የሚሉት ነገሮች እናያለን። ሁለት አይነት ኮሜንት ነው ያለው፣ ሲንግል ላይን እና መልቲፕል ላይን ወይም ደብል ላይን ኮሜንት የሚባል አለ። ይሄ አሁን ሲንግል ላይን ኮሜንት ነው የተጠቀምኩት። ምንድነው የዚህ ጠቀሜታ የሚለውን አንድ ራሱን የቻለ ቪዲዮ ሰራላችኋለሁ ማለት ነው። አሁን ከዚህ ፕሮግራም የምንጠብቀው ምንድነው? ሁለት ነምበሮችን የሚደምር ነው አይደለ? 10 እና 3ን ደምሮ ስንት እንዲሰጠን ነው የምንፈልገው? 13 ነው። ስለዚህ ይሄ ኦፕሬተር ምን አይነት ኦፕሬተር ተብሎ ይጠራል ማለት ነው? አዲሽን ኦፕሬተር ተብሎ ይጠራል። ስለዚህ ቢወልድ አውትፑቱን ነው ቢወልድ ዴን ራን ስንለው አያችሁት 13። እቺ እዚች ጋር ያልኳችሁ ቅድም ሎክ እዚች ጋር እቺኛዋ እዚች ጋር አዲሽን ኤ ፕላስ ቢ ምትሏለች አይደለ? እቺ ቅድም ፕሮግራማችን ላይ በምን ነበረች ያለችው? በምን ነበረች? በኮት ውስጥ ነበረች አይደል? በኮት ውስጥ ስላለች ራሷ ነች የወጣችው ማለት ነው። እቺኛዋ ግን 13 ኤ ፕላስ ቢ ያልናት ነች። ያው እዚች ጋር ያለችው አያችሁት? እቺ አዲሽን ኤ ፕላስ ቢ ሚላል አይደል? ቅድም እዛ ጋር ይሄ ማለት ምንድነው? በኮት ውስጥ ስላለ ራሱ ነው የሚወጣው። እዚህ ጋር ኮት አለ፣ እዚህ ጋርም ኮት አለ። አያችሁ? ራሱ ይወጣል። እቺኛዋ ግን ምንድነው የምትሆነው ማለት ነው? የሁለቱ ድምር ነች የምትሆነው ማለት ነው። ስለዚህ ይሄ አንደኛው ኦፕሬተር ተብሎ ይጠራል ማለት ነው። አዲሽን ኦፕሬተር ይባላል። ሁለተኛው የኦፕሬተር አይነት ደግሞ ምንድነው? ሰብትራክሽን ነው። ሰብትራክሽን ነው። ሰብትራክሽን ኦፕሬተር እቺኑ ራሷን ኮፒ አድርጋችሁ ሳይኑን ብቻ መቀየር ነው። ኮፒ
እዚች ጋር መጥቼ ቪው ፔስት አያችሁ። እቺ ምን ማድረግ ማይነስ ማድረግ አሁን ሰብትራክሽን ነው። እዚች ጋር መጥተን ምን እናደርጋታለን? ማይነስ እናደርጋታለን ማለት ሰብትራክሽን ነው። ስለዚህ አሁን ከ10 ላይ 3 ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። እቺኛዋ ምን ድረስ ሰብትራክሽን ትሆናለች ማለት ነው። ይሄን አዲሽን የምትለዋን እቺን ሰብትራክሽን ታረቁታላችሁ። ሰብትራክሽን አሁን ቢውልድ ራን አያችሁት? ስንት መጣ? ሰብትራክሽኑ 7 መጣ ማለት ነው። ግልጽ ነው። ስለዚህ ሰብትራክሽን ነው። ሶስተኛው የአርትሜቲክ ኦፕሬተር አይነት ደግሞ ምንድነው የሚባለው ብለናል? ሶስተኛው ዲቪዥን አይደል? ዲቪዥን ሶስተኛው ዲቪዥን ነው። ስለዚህ ዲቪዥንም ለመስራት ምንድነው የምታደርጓት? እቺ ነው ራሷን ኮፒ ማለት ነው። ነው ዲቪዥናችሁንም እቺ የምትጠቀሙታላችሁ። እዚህ ጋር ምታችሁ ፔስት then እቺ ምን ማድረግ ዲቭ ማድረግ ዲቪዥን። ስለዚህ ምንድነው የምንጠቀመው? ፎርዋርድ ስላሽ አይደለ? ዲቪዥን ፎርዋርድ ስላሽ ነው አይደል የምንጠቀመው። ስለዚህ ፎርዋርድ ስላሽ ትጠቀማላችሁ። እቺንም ፎርዋርድ ስላሽ መጠቀም። ስለዚህ ከ10 ላይ 3 ቀንሶ ያስቀምጥላችኋል። አካፍሎ 10 ሲካፈል ለ3 ማለት ነው። ቢውልድ ራን አያችሁ ስንት መጣ? 3። ግልጽ ነው። ሌላኛው የኦፕሬተር አይነት ደግሞ ማን ነው? ሌላኛው ማን ነው? ከዲቪዥን ቀጥሎ ሪሜንደር አይደል? ሪሜንደር ነው። ሌላኛው ሪሜንደር ነው። ሪሜንደር ሞጁላ ወይም ሪሜንደር ተብሎ ይጠራል። ሪሜንደርም ለመስራት ላይክ ነው። ለዚች ጋር መተን እቺ ምን ማድረግ የሪሜንደር ፐርሰንቴጅ አይደል? ሪሜንደር ፐርሰንቴጅ ነው። እቺንም ፐርሰንቴጅ ማድረግ። ስለዚህ ቀሪውን ያስቀምጥላችኋል ማለት ነው። ቢውልድ ራን። ስለዚህ ቀሪያችን ስንት ይሆናል አሁን? አንድ አይደለ? 10 ሲካፈል ለ3 3 ሲደርሳቸውና ቀሪ ስንት አለን? አንድ አለ ማለት ነው። ስለዚህ ሪሜንደራችን 1 ይሆናል ማለት ነው። ሪሜንደሩ 1 ግልጽ ነው። ሌላኛው ኢንክሪመንት ነው። ሌላ ኢንክሪመንት ነው። ለምሳሌ ኢንክሪመንት ላይ ለምሳሌ a is equal to 6 ብዬ a is equal to 6 አልኩትኝና then cout ብዬ ለምሳሌ cout ፕላስ a ብለው ምን ያህል ፕላስ a ለካውን ነኝ እንዳለ ኮሜንት ላርጋቸውና ልዝጋቸው እኮ ነው። ወይም ችን እንዳለ ኮሜንት መዝጋት እችላለሁ። ስላሽ አስትሪክ እዚች ጋር መጥቼ አስትሪክ አሁን እዚች ጋር መጥቼ ችኛ ሲያውት ፕላስ ኤ ስንት ነች? 10 ነች አይደለ? ስለዚህ ፕላስ ኤ ስለው ምን እንደሚሆን ነው። ቢውልድ ራን። ስንት ሆነ? 11 ሆነ። ምክንያቱም ኤያችን ስንት ነች? 10 ነበረች። ፕላስ ኤ ስለው ምን ይሆናል? 11 ይሆናል ማለት ነው። ግልጽ ነው። እዚች ጋር 4 ባረጋት ፕላስ ስንት ይሆናል? 12 ይሆናል ማለት ነው። ራይት ቢውልድ ራን። አያችሁት? 12 ይሆናል። ስለዚህ ይሄ ኢንክሪመንት ነው። ራይት። ስለዚህ ኤያችን 10 ነበር። 10 ላይ ስንት ጨምርልን ያለው? ስለዚህ 2 ፕላስ 1 ነው ኢንክሪመንት የሚያደርገው። 4 ፕላስ ሲሆን ደግሞ 2 ኢንክሪመንት ያደርጋል ማለት ነው። ዲክሪመንት ለመስራትም ልክ እንደዛው ሲአውት ለምሳሌ ሲአውት ማይነስ ቢያችን ስንት ነው?
ቢያችን 3 ነው አይደለ? ስለዚህ ማይነስ ማይነስ ቢ ስል ስንት ይሆናል ማለት ነው? 2 ሁለት ቀንስልን ማለት ነው። ቢወልድ 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 ራን 2 ይሆናል ማለት ነው። ቢ2 አያችሁት? ቢያችን 2 ሆኗል ማለት ነው። ራይት እችኛዋ የኤ ውጤት ነች 12፣ ቢ ደግሞ ስንት ሆነ? 2 ሆነች ማለት ነው። ግልጽ ነው። ስለዚህ በዚህ አይነት መንገድ ምን ማድረግ ትችላላችሁ ማለት ነው። ኢንክሪመንትም ዲክሪመንት መስራት ይቻላል። ግን ይሄ ኢንክሪመንት ዲክሪመንት ፕሪ እና ፖስት የሚባል አለ። ለዚህም ለብቻው ሌላ ቪዲዮ ስራላችኋለሁ ማለት ነው። ስለዚህ በሚቀጥለው ቪዲዮ ደግሞ ስለ ሪሌሽናል ኦፕሬተር ስራላችኋለሁ። እዚህ ላይ ግን እነኛ አርትሜቲክ ኦፕሬተሮች ላይ ግን ጥያቄ ካላችሁ መጻፍ ትችላላችሁ። ጻፉልኝ፣ ኮሜንት አድርጉልኝ። ጆ ቲቶርን እንደምታዩት አሁንም አዲስ ዩቲዩብ ቻናል ስለሆነ ይህንን ቪዲዮ የሚፈልጉ ሰዎች ስላሉ ሼር አድርጉላቸው። መልካም ጊዜ ይሁንላችሁ። ቻው ቻው፣ ሰላም።